ተመራቂዎቻችን በአጠቃላይ ወደ 126 የሚሆኑ ተመራቂዎች ናቸው። እነሱም ደግሞ ያው በ5 ዓመት እንግዲህ 8 ዓመት ነው ቆይታቸው። መጀመሪያ 3 ዓመት ሒፍዝ አፍዘው ከዛ በኋላ ደግሞ ወደ ዒልም ተሸጋግረው እነዚህ የምታዩቸው በዚህ በኔ በቀኝ በኩል ያሉት ከመላ ሀገራችን የተወጣጡ ከምስራቅ፣ ከምዕራብ፣ ከደቡብ ከኢትዮጵያ ከጠረፍ ጨምሮ ያሉ ለ8 ዓመት ያክል በመድረሳ ቆይታ አድርገው ዒልማቸውን ተምረው የሚመረቁ ዑለማዎች ወደ 58 አሉ። በተለያየ አውዘር ደግሞ ገጥሟቸው እነሱም ወደ 4 ዓመት ተምረው ያሉ 6 ዓሊም ወጣቶች አሉ። በዚህ በግራ በኩልታቸው ደግሞ 43 ሐፊዝ ቁርአኖች ናቸው። እነዚህም 3 ዓመት ሒፍዝ ሐፍዘው መራጃ አድርገው ያው እንግዲህ ለመዘርዘር ጊዜም ስለሌለ እንጂ ብዙዎቹ ከዚህም ያሉት 30 ጁዝ በአንድ ቀን ያሰማሉ። የኛ የሙራጃ ተርቲብ ተማሪው ከሐፈዘ በኋላ ሩብ ግማሽ አንድ ጁዝ እየተባለ መጨረሻ ጠንካራው ተማሪ በአንድ ቀን ፈጅር ይጀምርና እስከ ወይለል መግሪብ ኢሻ በፊት ሙሉ 30 ጁዙን ለኡስታዙ ያሰማና በዛ ይመረቃል ማለት ነው። አላሁ አክበር። ከዛሊከ ደግሞ በኋላ ያሉ እህቶቻችን አሉ። በዚህ መድረሳ ዙሪያ ያሉ ወደ ተቅሪበን ከ6 ዓመት አካባቢ የሚሆን ከዓስር እስከ መግሪብ ባለው ሲማሩ የነበሩ 19 ሴት ዓሊማቶች ከኋላችን አሉ። ሴቶች እንግዲህ ለእነሱ ወደልታ ነው ተክቢር እንግዲህ ልበልላቸው አንዴ። አላሁ አክበር። እንግዲህ እነዚህ ሴት እህቶቻችን ሐቂቀተን በትላልቅ እንግዲህ ኡስታዞቻችን እዚህ ከዓስር በኋላ የቀን አካዳሚ እየተማሩ ከዓስር በኋላ እየመጡ ሳይሰለቹ ለረጅም ዓመታት ተምረው በነህውም በሰርፉም በፊቅሁም በተፍሲሩም በሐዲቱም የተለያየ ማዳዎችን ተምረው ለዚህ የበቁ ናቸው። እነዚህ በዘንድሮ በክረምት የ40 ቀን ኮርስ ነበረ። እዛ ላይ ኮርሱ ላይ ወደ 700 የሚሆኑ ሴቶችን ሲያስተምሩ የነበሩ ኡስታዛዎች ናቸው። አልሐምዱሊላህ ከዚህ በፊት በጣም የኡስታዝ ችግር ነበር። አሁን ግን ተቅሪበን የኛ መድረሳ ላይ 100 በሚባል ሁኔታ ክረምት ኮርስ ላይ ሙሉ በሙሉ በሴቶች እየተሸፈነ የሴት ኡስታዛዎች ናቸው። ከነሱ መሃል 4ቱ ሙሉ በሙሉ ቁርአን ያሐፈዙ ናቸው። አላሁ አክበር አላሁ አክበር። ስለዚህ ከዚህ የምንረዳው አንድ ሰው ሐፊዝ ለመሆን ዓሊም ለመሆን የግድ አዳሪ መግባት አያስፈልገው። ጊዜውን ፕሮግራም ካደረገ እነዚህ ሴት እህቶቻችን ግማሾቻቸው ዩኒቨርሲቲ የሚማሩ ናቸው፣ ግማሾቻቸው ትዳር ያላቸው ናቸው፣ ግማሾቹ ሃይስኩል ተማሪዎች ናቸው። ወላኪን ጊዜያቸው በስተቃማ በመጠቀማቸው ለዛሬው ለታላቅ ቀን አላህ አብቅቷቸዋል። ስለዚህ የሁላችሁም ወላጆች እንኳን ደስ ያላችሁ፣ እንኳን ደስ ያለን እንላለን። አጠቃላይ ላይ ስለ መድረሳው ያው ሪፖርት ለማቅረብ ነው። ይህ እንግዲህ መድረሳችን የተመሰረተው በ1996 ተቅሪበን ወደ 21 ዓመት አካባቢ ሆኖታል። ከዛ በፊት እንግዲህ ባለውለታዎች ታውቃላችሁ፣ ሀበሻ የታላላቅ መሻይኾች የዑለማዎች ሀገር ነች። የታላላቅ ወልዮች በገጠር ላይ ዑለማዎች 40 ዓመት 50 ዓመት አንጀታቸውን አስረው የሚያቀርቡባት ሀገር ነች። የእነዚያ ዑለማዎች እንግዲህ ታሪክ እንደኛ ይህ ነገር ድንኳን ተጥሎላቸው የሚለው ሳይሆን በዛ በጎጇቸው ሆኑ ትላልቅ ዑለማዎችን እስከ ፈቱል ጀዋድ ሁሉ ነገር ፈን አስጨርሰው ትላልቅ ሙፍቲዎችን የሚያበቁባት ሀገር ነች። ወላኪን ግን አሁን ካለንበት ተጨባጭ አንፃር የዛሬ 21 ዓመት አካባቢ ያው መርከዝ ላይ የዳዕዋ መርከዝ ሐጅዘይን መስጊድ ላይ የዳዕዋ መሻይኾቻችን ቀዲሞች ሹራ አድርገው ለምን ጀማዓ ታውቃላችሁ ዳዕዋ በሀገራችን ላይ 50 ዓመት የሆነ ያክል አካባቢ አስቆጥሯል። ሐጂ ሙሳ ረሕመቱላህ ዐለይህ የዚህ ሁሉ እንግዲህ ባለውለታ መስራት ተነሳሹ አባታችን ሙረቢያችን ሸፋችን ሐጂ ሙሳ ናቸው። እሳቸው እንግዲህ ይህን ዳዕዋ በዛ በጨለማ ዘመን ኃይለ ሥላሴ ማብቂያ ዘመን ላይ ጀምረው ከዛ በኋላ ደግሞ እነሱ ያፈሯቸው ታላላቅ ዑለማዎች የሹራ ሰዎች በየክፍለ የሚገኙ ቀዲሞች አሉ። እነሱ ጀማ በየአገሩ በሚልኩበት ሰዓት ላይ የገጠር ሐሊሞች እየተዘጉ ሰዎች ወደ እስልምና እየተው ወደ ኩፍር እየገቡ ሲሆን እንደዛው ደግሞ አሁን ባለንበት ዘመን ደግሞ እንደ ድሮ ሰው ቀሪያ እየለመነ ምን ያለ መቅራቱ ነገር እየተዳከመ ሲመጣ ሹራ ተደርጎ እንዴት ነው ይህን ነገር ለምን አንጀምርም ተብሎ ይህ መድረሳ የዛሬ 21 ዓመት በ40 ተማሪዎች በሒፍዝ የተጀመረ ነበር። እንደምታውቁት ደግሞ አሁን መሀላችን ላይ ባይኖርም ያ ወንድማችን አህመድ አብዱራህማን ሁላችሁ የምታውቁት ናችሁ። ይህንን መስጂድ ገንብቶ ይህንን ቦታ የያዙ የዚህ አካባቢ ሰዎች አሉ። ከዛ ላይ መስጂድ ከገነባ በኋላ ናዚል ስለነበረ ይህንን ለመርከዝ መቶ በማስረከቡ እንግዲህ እሱም ያው ስሙን ባይጠራም ለዚህ ሁሉ እንግዲህ አጅር ተካፋይ ነው።
እናቱ አርፈዋል። ታዚያ ላይ ነው ሁላችንም ለሱ ለእናቱ ዱዓ እናድርግላቸው፣ ፋቲሃ እንቅርላቸው እና ይህንን ሁለት አይዋለን አንድ ወንድማችን ነው። ወሀከዛ እንግዲህ በእንደዚህ አይነት ተጀምሮ የነበረው መድረሳ አልሐምዱሊላህ እስካሁን እየተጓዘ ቆይቶ ዘንድሮ እንግዲህ በአሊ ኢምራን መድረሳ ለ11ኛ ጊዜ ነው ዑለማዎችን ስናስመረቅ፣ በሂፍዝ ደግሞ ለ12ኛ ጊዜ እያስመረቅን እንገኛለን እና ይሄ መድረሳ እንግዲህ ትልቅ ዓላማ ይዞ የተነሳ ነው። ሀቂቀት እንግዲህ ይሄ ዓላማው ምንድነው? እዚህ የሚገቡ ተማሪዎች ሐፊዝ ሆነው ዓሊም ሆነው ዳዒ ሆነው ኡመቱን ሳይለያዩ ሳይከፋፍሉ በአኽላቅ በተርቢያ አድገው ለዚህ ኡማ የሚያገለግሉ እንዲሁም በሚል በማሰብ የተቋቋመ መድረሳ ነው። ከዛሊከ ደግሞ ይሄ መድረሳው እያንዳንዱ እዚህ ግቢ ላይ የሚሰጠው ዒልሞች በሙሉ በአህለ ሱና ወልጀማዓ የሀገራችን መሸይኾች ግልጽ የታወቀ አቂዳ መስመራቸው ይታወቃል። አቡ ሐሰን አሽዓሪ አቂዳ መስመር አላቸው። ሱነታችን የተሰውፍ መንገድ አላቸው። ከዛሊከ መዛሂብ አልአርባዓን ይይዛሉ። ይህንን አደብ በጠበቀ መልኩ የሚሄድ መድረሳ ነው። እዚህ ልጆች የምናስተምራቸው ካሪኩለሞች በሙሉ የበላይ ጠባቂ ዑለማዎች አሉ። መሀላችን ነው ሼክ መሐመድ ሶብዩ፣ ሼክ መነል ከሪም፣ ሼክ ሸሪፍ ሁሴን፣ ሼክ አህመድ አወሉ፣ ሼክ አህመድ ዘይ፣ እንደዚሁም ደግሞ እዚህ ያሉ ዑለማዎች 10 ታላላቅ ዑለማዎች እያንዳንዱ እዚህ የሚሰጠው መድረሳ ካሪኩለሙን በእነሱ ይሁንታ ታልፎ የሚማሩት ነው እና ግልጽ የሆነ የምናስተምርበት መድረሳ ነው። ከምንም አይነት ኺላፍ የጸዳ መድረሳ ነው። ብዙ ታውቃላችሁ እነዚህ ለዚህ ደረጃ ሲደርሱ ብዙ ፈተና አልፈው ነው። በአሁን ጊዜ ቅድም ሼክ አዲል እንደተናገሩ ዘመን የወሬ ዘመን ነው። ስለዚህ አሊ ኢምራን መድረሳ ማለት አንደኛ የመንግስትን ህግ አክብሮ የሚሄድ ህጋዊ የሆነ ተቋም ነው። ከሰላም ሚኒስቴር ፍቃድ ያለን ተቋም ነው። በ500 ሰዎች የተመሰረተ ተቋም ነው። እንደ መጅሊስም ደግሞ ከቀደምቶችም አሁን ካሉ መጅሊስም እውቅና ያለው ደብዳቤ ኑሮት ህጋዊ ሆኖ የሚንቀሳቀስ ነው። ሙሉ በሙሉ ፊክሩ የዳዕዋ ፊክርን የሚከተል ሰውን ወደ ሂዳያ የሚጠራ ሰዎች በአኽላቅ የሚያስተምር ሰውን ከማክፈር ሰውን ከመስደብ ሰውን ከማጥባብ ከሁሉ ነገር ከእንደዚህ አይነት ኺላፋት የጸዳ መድረሳ ነው። እዚህ እነዚህ ልጆችም እስካሁኑ አልሐምዱሊላህ የእኛ ተማሪዎች በየሄዱበት በአኽላቅ ዑለማዎችን እያከበሩ ታላላቆችን እያከበሩ ከሀገር መሸይኾቻቸው ጋር እየተስማሙ ይህንን እያስተማሩ ይገኛሉ። ለዚህም ነው አልሐምዱሊላህ ሰው ልጆቹን በብዛት እየሰጠ ያለው። በአሁኑ ሰዓት ላይ በአገር ደረጃ ከ47 በላይ የሆኑ ቅርንጫፍ አዳሪ መድረሳዎች አሉ። በአፍተር ስኩል በብዙ ሺህ የሚቆጠሩ ተማሪዎች አሉ። የሴቶች የዒልም መድረሳ አለ። ብዙ መድረሳዎች እየተማሩ ይገኛሉ እና የዚህ የሚማሩ ልጆች ትልቁ ዋና መሰረታዊ ነገራቸው አደብ ይዘው ታላላቆቻቸውን አክብረው ምንም አይነት ራሳቸውን ከኺላፍ የጸዳ ሆነው ይህንን የዑለማ አህለ ሱና ወልጀማዓ መንገድን እያስተማሩ ፊክራቸው ደግሞ በዳዕዋ አደብ ታንጸው የሚማሩ ያው ልጆች ናቸው። አሁንም እነዚህ የምታዩዋቸው እዚህ በቆዩበት ሰዓት ላይ እነዚህ እንግዲህ ዑለማዎቹ ለኛ ናቸው። ሲቀሩ የነበሩ ኪታቦች አሉ። ለምሳሌ በሐዲስ ላይ ከ40 ሐዲስ ጀምረው ሪያዱ ሳሊሒን፣ ቡሉጉል መራም እንደዚሁም ደግሞ ቡኻሪ፣ ሙስሊም፣ ትርሚዚ ቀርተው ይህንን አልሐምዱሊላህ አጠናቀዋል። በተፍሲር ደግሞ ያው ተፍሲር ጀላለይን ተፍሲርን መጀመሪያ አዝሃር ላይ ሙቀረር የሆነ 3 ኪታብ ከቀሩ በኋላ ከዛ በሀገራችን የሚቀራውን ተጀላለይን ተፍሲርን ጨርሰዋል። አሁን ኢንሻአላህ ያው የመጨረሻ ኪትማ ከዚህ ፕሮግራም በኋላ በታላቁ ዓሊማችን ይደረጋል። ያው እንዳጋጣሚ የሆነ ሁልጊዜ እዚህ የመጡ ያኻትሙልን ነበር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ትንሽ የጤና እክል ገጥሟቸው ያው እዛው ዱዓ አድርገዋል። መገኘት አልቻልኩም ብለው ያው ተመራቂዎችን ይቅርታ ጠይቀዋል። ኢንሻአላህ ያው ሼክ ሸሪፍ ሁሴን ማለት እንግዲህ አሁን እሳቸው ባይወዱ ዛሬ እኔ ትንሽ መናገር እፈልጋለሁ። እዚህ መድረሳችን ያሉ ታላቅ ሼኻችን ናቸው። እሳቸው እንግዲህ ከ45 ዓመት በላይ ዒልም፣ ፍቅህ፣ ነህው፣ ሰርፍም፣ ተፍሲርም፣ ሐዲስም በሁሉም ማዳ እያስቀሩ ያሉ ትልቅ ዓሊም ናቸው። ሼኻቸው ይታወቃሉ። ሼክ ኢብራሂም አብዱሰላም ተብለው የጭካ ሼክ ሲባል ሰምታችኋል። ከ60 ዓመት በላይ ሲያቀሩ የነበሩ የጭካ ሼክ ብለው ማለት እንግዲህ የሼክ አህመድ ደራ ተማሪ የነበሩ አንዱ እንግዲህ ዒልም ያቀርቧቸው ናቸው። ሼክ አህመድ ደራ ደግሞ የአባይ ሾጌ ደረሳ የነበሩ ናቸው። ስለዚህ አሁን በሼክ ሸሪፍ የቀራ ሰው ማለት እንግዲህ ከ3 በኋላ 2 አልፎ 3ኛው የአባይ ሾጌ እንግዲህ ደረሳ እድልን ያገኛል ማለት ነው። ስለዚህ እንግዲህ ትልቅ ዓሊማችን ናቸው። ኢፋትም ሄደው ሼኻቸው ተወስን የሚባሉ ተፊቂ ቀርተዋል። ፈቱል ጀዋድ የቀሩባቸዋል። ያው እንግዲህ ወደ 60 ዓመት በላይ ሲያቀሩ የነበሩ ሼክ ናቸው። እሳቸው የሚያልፉበት ሰዓት
ኸሊፋ ሆነው ወደ 20 ዓመት በላይ ሲያቀሩ ነበር። በኋላ ልጆቻቸው ሲደርሱ አልሐምዱሊላህ ይሄ መድረሳ እድል አግኝቶ ሼኻችን እዚህ መጥቶ እስካሁን ድረስ እንግዲህ ለ11 ጊዜ በእሳቸው መሪነት እየተቀረ ይገኛል። ሌሎቹ ደግሞ አብሮ ኡስታዞች አሉ። ወደ 16 መሻይኾች ሼኽ ሸሪፍ ራኒ ደግሞ አሉ። እሳቸው የሙፍቲ ሲራጅ ልጅ ላይ ሼኽ መሐመድ ሼኽ ላይ የሐዲስ ኢጃዛ ያለው ናቸው። እነ ሼኽ አባስ እነ ሼኽ መሐመድ ዚያድ ሌሎቹ እዛ ፓኪስታን ላይ እነ ሼኽ ጀምሽድ ላይ ተምረው ትላልቅ የዓለም ዑለማዎች ላይ ከየመንም ከፓኪስታን ተምረው የመጡ 15 ኡስታዞች በዚህ ግቢ ላይ ይገኛሉ። እነዚህ እንግዲህ ብታያቸው ዑለማዎች አልሐምዱሊላህ በተለያየ አጋጣሚ በእነዚህ በ16 ኡስታዞች ላይ ተምረው ለዛሬ ቀን ደርሰዋል። በፊቅህ ደግሞ ከሰፊና ጀምሮ ሚንሃጅን ጨርሰዋል። ናሁ ላይ ናሁ ዋዲ አጀሩማን ቀጥረ ነዳን ሙልሃ እነዚህ ቀርተዋል። ሰርፍ ላይ በላጋ ሙስጠላህ አልሐዲስ ኡሱሉል ፊቅህ ዓረቢያ ተጅዊድ ተውሂድ ሲራና ታሪክ እነዚህ ነገሮች ሁሉ አልሐምዱሊላህ ወደ 14 የሚሆኑ ፈኖችን በዚህ 5 ዓመት በየቀኑ እንግዲህ 6 ፔሬድ አለ። በየዓመቱ 4 ፈተና አለ። ይህንን ፈተናዎች ሁሉ አልፈው ለዛሬው ቀን አልሐምዱሊላህ የደረሱ ዑለማዎች ናቸው እና እነዚህ እንግዲህ ከአላህ ካለ ወደፊት ብዙ ይጠበቅባቸዋል። ብዙ ኡመቱን ይኸድማሉ ብለን እንጠብቃለን። ጎን ለጎን ደግሞ ተርቢየተ ዳዕዋ ሲሰሩ የነበሩ ናቸው። ሁሉም እዚህ ግቢ ላይ ያለ ተማሪ በየቀኑ መሽሯ ከዙር በኋላ ተዓሊም አላቸው። ሁሩፋቸው ላይ የሁሩፋ ተዓሊም አለ። በሳምንት ጀውላ ያደርጋሉ። ኢንቲቃሊ ጀውላ አሁን ከዚህ መስጂድ በዚህ መስጂድ ዙሪያ ብቻ ወደ 27 መስጂድ እየተሄደ እሑድ ቀን ከ10 እስከ ኢሻ እየሄዱ የዳዕዋ ጅሁድ ይሰራሉ። እንደዚሁም ደግሞ በየቀኑ ያስቀራሉ። አሁን ለምሳሌ እነዚህ የምታዩዋቸው ሁሉ ኡስታዞች ናቸው። በአንድ በኩል ለምን እዚህ መስጂድ ዙሪያ ላይ ወደ ከ27 መስጂድ በላይ በየቀኑ በሳምንት 6 ቀን ከ10 እስከ መግሪብ እየሄዱ ያስተምራሉ። በባለፈው ክረምት ላይ ከ3000 በላይ ተማሪዎች በእነዚህ ልጆች ላይ በሌሎቹ ወንድሞቻቸው ሲማሩ ነበር ማለት ነው። ስለዚህ ዳዕዋና ዒልሙ ጎን ለጎን የያዘ ነው። አሁን የምታያቸው ተመራቂዎች ኢንሻአላህ ዛሬ ጥቅምት 2 ነው። ከ18 ቀን በኋላ ጥቅምት 20 ሁሉም ለ4 ወር ኹሩጅ ሊወጡ ተዘጋጅተዋል። ለመራቂዝ የተዘጋጁ አሉ፣ ለሀገር ውስጥ የተዘጋጁ አሉ። አላሁ አክበር። ስለዚህ መጨረሻ ላይ ተሽኪል ይኖራል። 5 ደቂቃ ቢሆን ከእነዚህ ዑለማዎች ጋር ኢንሻአላህ 4 ወጥቶ በገጠሪቷ ኢትዮጵያ በአገር ውስጥ ውጭ ሀገር ሄደው የዳዕዋጁ ተርቢያ ካረጉ በኋላ ከዛ በኋላ ወደ የመጡበት ቦታ በሹራ በተመጡበት ሄደው ኢንሻአላህ ኡመቱን ይኸድማሉ ብለን እንጠብቃለን። ይሄ እንግዲህ እነዚህ ቦታ ጓዳይ ሲሰጣቸው የነበረ ነው። በሐቂቃ እንግዲህ ከነሱ መሀል ሁሉም ቁረተል ዐይን ናቸው። ለኛ እንዳላችሁ በኢማምነት በኺድማ አካባቢ ሰው በማስተማር ኢንቲቃሊ ጅሁድ በማድረግ ብዙ ሲለፉ ናቸው ያሉ ልጆች ናቸው። በጣም ኸድመውናል። ሁሉም ኡስታዝ ከቀልቡ የወደዳቸው የመረቃቸው ልጆች ናቸው። ከመሀላቸው ደግሞ ምናልባት በኋላ ልታዩት አንድ ወንድማችን አለ። እኔ መጥቀስ ስላለብኝ ነው። ወንድም አብዱሰመድ ተማም ይባላል። ይሄ ወንድማችን ሀይቃ ሁለት እግር የለውም፣ በእጁ ነው የሚጓዘው። ከ2 ዓመቱ ጀምሮ ማዕዙር ልጅ ነው። በኋላ እንግዲህ ታዩታላችሁ ሀይቃ ስለሚያስተምረን ለሁላችን። ይሄ ልጅ በጣም ጠንካራ ልጅ ነው። ገጠር ላይ እያለ እዚህ ገደባ ነው የነ ሐጂ ዘይኑ አገር ልጅ ነው። የሐጂ ዘይኑ አላህ ይርሐማቸው እሳቸው ጎረቤት ነው። 2 እግር የለውም፣ በእጁ ነው እየተንፏቀቀ ይህን 4 ፎቅ ሲወጣና ሲወርድ የነበረው ልጁ እዛ ገጠር ላይ ያለ እስከ ሚንሃጅ ቀርቶ ከዛ እዚህ መጥቶ ኢማም ሐሰን ለ2 ዓመት ኡስታዝ አብራር ላይ ቁርአን ቀርቷል። ከዛ በኋላ 2 ዓመት ደግሞ ኢብኑ አባስ ገርጂ ተምሯል ዒልም። ከዛ ደግሞ አሁን ለ3 ዓመት ደግሞ እዚህ ገብቶ በዒልም ተመርቋል። አላሁ አክበር አላሁ አክበር። የአካባቢ ሰዎች በደንብ ያውቁታል። በእጁ ነው የሚሄደው፣ ላይ ይወጣል ይወርዳል። 40 ቀን ኹሩጅ ይወጣል። ከዚህ በፊት በጣም ጠንካራ ሂማ ያለው ነው። ከሁሉም ደግሞ ሰርፕራይዝ የሚያስደስተው በዛሬ ቀን ደግሞ ኒካሁም ይደረጋል። አላሁ አክበር አላሁ አክበር። ያው ልጃቸውንም የሰጡት መጀመሪያ ቁርአን 3 ጊዜ ያስቀሩት ሼኹ በመሀላችን ትልቅ አሊም ናቸው። እዚህ መጥተው ቁርአን ብቻ አይደለም ከዚህ በፊት ሼኽ ሸሪፍ አንድ ልጃቸው ለደረሰተውበት እኚህ ሼኽ ደግሞ ዛሬ ትለዋለሁ ብለው ይሄ ታላቅ ወላሂ መድረሳችን በረካ የነበረ በእጁ እየተጓዘ ይህን 4 ወቅት ሲወጣ የነበረ ዛሬ ኢንሻአላህ 2 ሰርግ ነው ያለው። አንደኛ ይሄ 8 ዓመት ላስጨርሶ ይመረቃል። ሁለተኛ ደግሞ ኢንሻአላህ ዛሬ ኒካሁ በታላቁ ዓሊማችን በኋላ ከተፍሲር በኋላ ይታሰብለታል። ይሄ እንግዲህ አንድ ነው። ከዛ ማለማ
አንድ እንደዚህ ደግሞ ሰለምቴ መሐመድ ገዙ ምንለው ከጋሞ የሚባል ከከፋ አካባቢ ምዕራብ ኢትዮጵያ የመጣ ወንድም አለ። እሱም ደግሞ እንደዚሁ ሰለምቴ ነው። እስልምናን ተቀብሎ አንድ አህባብ ነው ኻሊድን አርባ የቀዲም ልጅ ነው መሀላችን ላይ ይገኛል። እሱ ተሽኪል አድርጎለት ሰለመ። ከሰለመ በኋላ እዚህ መጥቶ ነዘር ቀራ። ከዛ እሱ መድረሳ ገብቶ ገላል መድረሳ ገብቶ በ3 ዓመት ነዘሩንም አክትሞ ሂፍዙንም ጨርሶ እዚህ ደግሞ መጥቶ በከፍተኛ ሁኔታ ኢልሙን አጠናቆ የሚመረቅ አንድ ወንድማችን አለ በመሃላቸው ላይ። ይሄም አላሁ አክበር ያስሙት የትላንት የሰለመ ወንድም ሰልሞ እስልምና ገብቶ ቁርአን አክትሞ ኢልም ጨርሶ እስካሁን አገሩ ሄዶ 10 ሰዎች አስልሟል። ከዚህ በኋላ ደግሞ እሱን አራት ወር ከወጣ በኋላ ደግሞ ኢንሻአላህ ቤተሰቦቹን እናት አባቱ እስካሁን አልሰለሙ፣ ወንድሞቹ አልሰለሙ፣ ዱዓ አድርጉልኝ እያለ ነው። ኢንሻአላህ ሄዶ ደግሞ መላ ሀገሪቷን ያሰልማል ብለን እንጠብቃለን። ስለዚህ ስለ ሁሉም ከጠቀስን ያው ብዙ ሁሉም አጃይብ ያላቸው ተመራቂዎቻችን ናቸው እና ለዛሬ ቀን ያው ቅርቧ ለዛሬ ቀን አላህ አብቅቷቸዋል። ስለዚህ ይሄ መድረሳችን አካሄድ ይሄን ይመስላል። አሁንም አልሐምዱሊላህ በግቢ ላይ ወደ 380 በላይ የሚሆኑ ተማሪዎች አሉ። ስለዚህ ይሄን እየደገፋችሁ ያላችሁ እንግዲህ ከምስረታ ጀምሮ ሀይቃ አላህን ከማመስገን ቀጥሎ ሐጂ ሙሳ ረህመቱላህ ዐለይሂ ተርቢያ ያደረጉልን እና ሐጂ ዘይኑ የሐበሻ መሻይኾች እዚህ መስጊድ ላይ ደግሞ አሁን መሀላችን በህይወት ባይኖሩም ሐጂ አህመድ አላህ ይርሐማቸው ይህን ህንፃ ሲሰራ ብዙ የለፉ አባታችን አሉ እና አብዱልዋሲዕ ረሺድ ባለፈው ያለፉት ሼክ ሰዒድ ሁሴን የሱመያ ኢማም እንደው በአጠቃላይ እዚህ መድረሳ ላይ እጁን ያላሳረፈ የለም። በዘንድሮ እንኳን ካየን ብዙ ሰዎች እዚህ ግቢ ላይ አስተዋጽኦ አድርገዋል። አንድ ወንድማችን ስሙን ለማጥቀስ አንፈልግም። እዚሁ አካባቢ እንግዲህ ውድ ቦታ ላይ 600 ካሬ ሜትር ለወቅፍ ሰጥቶናል። አላሁ አክበር አላሁ አክበር። ስለዚህ ቦታ ኢንሻአላህ ከተሰራ ለመድረሳ ትልቅ ገቢ ያመጣ ነው። ሌላ ወንድም ደግሞ አሁንም ስሙን ማንጠቅሰው በመሀል ከተማ ላይ መሬት ሰጥቶ በራሱ ወደ 10 የሚሆኑ ሱቆችን እየሰራ ያለ ወንድማችን አለ። አባቱ ሰጥተው ወደ አኺራ ሄዶ ነበር። ልጅ ደግሞ ቦታውን ተረክቦ ለዚህ መድረሳ በራሱ መቆም አለበት ይሰራዋል። እንደዛ ደግሞ ዳቦ ማሽን ወደ 7,500,000 የሚጠጋ መድረሳው ራሱ መቻል አለበት ብሎ ይህንንም ኢንሻአላህ በዚህ ሳምንት ይገባል። ይህንን ወቅፍ የሰጠን ሰው አለ። ሰሞኑን ደግሞ ጉድጓድ ውሃ ወደ 6 ሚሊዮን የሚጠጋ እዚሁ አካባቢ በተወሰኑ ወንድሞች ይህም የተደረገ አለ። እንግዲህ እያንዳንዱ ለነጥቀስ ብንል አንጨርሰው። ሀይቃ ብቻውን ያስተዳድራል። እዚህ መሀላችሁ ላይ ብዙ ተማሪዎች ስፖንሰር ያደርጋለ፣ ዱዓም ያደርጋለ፣ ተማሪዎችን በኢልሙ በዱዓ የሚደግፋሉ። ወሀከዛ እንግዲህ ይሄ መድረሳ ሁላችሁ ነው፣ ሁላችንም እንጠብቀው ነው። ኢንሻአላህ እኛ ወደፊት ከዚህ እየቀጠለ ትልቅ ደረጃ እስኪደርስ ድረስ አላህ ያደርሰዋል ብለን የምንጠብቀው እና ደረጃ ደግሞ አልሐምዱሊላህ እንዳልኳችሁ ቅድም ዑለማዎች ከበላይ ቦርድ ላይ ትላልቅ ያው ቀዲሞቻችን በመሀል የተወሰኑት ይገኛሉ፣ ያልተገኙማል። የኡስታዞች ደግሞ 22 ኡስታዞች ሹራ አለ፣ ሙዲሮች አሉ። አልሐምዱሊላህ በደንብ ስርዓቱን በጠበቀ መሰረት የሚሄድ መድረሳ ነውና በዛሬው ቀን ኢንሻአላህ ለዚህ አላህ አብቅቶናል። ወደፊት ደግሞ ብዙ ትልቅ ስራ እንሰራለን ብለናል። ያው ቅድም ያልጠቀስኳቸው ከሐፊዞች መሀል ከአክሱም መጥተው ዛሬ የሚመረቁ ልጆች አሉ። አላሁ አክበር። እንግዲህ አክሱም ማለት ኩፍር ሀገር ነው፣ ጨለማ ነው። ከዚህ አንድ ልጅ ሄዶ ነው እዛ ሄዶ መድረሳ ጀመረ። አልሐምዱሊላህ ብዙ ልጆች ወደዚህ ልኮ ለዛሬው ቀን የደረሱ እንደዚሁ አክሱም ልጆች የተለያየ ለሀገራችን ልጆች አሉ። ያው ያረዘምኩባቸው አፎይ መንቅኝ ይመስለኛል። ስለዚህ ይህን መድረሳ ሁላችን በጎን እንቆም፣ በገንዘባችንም በዱዓችንም በሀሳባችን የደገፉ ከሆነ ኢንሻአላህ አጅሩ እስከ መልቂያማ የሚቀጥል ነው። እነዚህ ልጆች እንዳሉ ፍሮጅ ወጥተው ምን ብለው ደግሞ በሀገራቸው ሄደው ይህንን ኑሮ ወደ አበሻ ያስተሳሰራችሁልናል። በተረፈ አላህ ሁላችንም እንግዲህ ይህንን የተሰባሰቡን ስብስብ አላህም ዘንድ ነቢዩም ዘንድ የተወደደ